እውነተኛ አካሄዳችን የተሻለ ካልሆነ ወንጌል መመራችን ከንቱ ነው። ትራንስፖርት ማውጣታችሁን ከንቱ ነው። ጊዜያችሁን መቃጠላችሁን ከንቱ ካልጸድቅ ምን ያደርግልን? እውነት ነው። ቢያንስ አንሳ ገብተን መጥደቅ ካልቻል ለምንም የምንማረው ምን ይሰራል? አቡ እንደዚያ ነው። ዓለሙ ይባክናል፣ ዓለሙ ይሸውዳል፣ ያታልላል፣ ቀጣፊ ነው፣ አታላይ ነው፣ እያታለለን የሚኖር እኔ የመምህሬን ቃል እንደ እግዚአብሔር ቃል መምህሬ እንደዚህ ነው ካለ እንደ አካል በቃ እንደዛ አንድ ክፍል ነበር አሉ። በጣም የሚኮርጅ ክፍል በዘመናዊ ትምህርት ነው። በዚህ ክፍል እኮ ጀግና የተባለ መምህር ሊቆጣጠረው አይችልም። ኮራጆች ናቸው። አንድ ጀግና መምህር አለ ደግሞ በመቆጣጠር የሚታወቀው። በዚህ በእኛ ቤተክርስቲያን ያለው ልምድ ሰርዘን ያን የውጩን ልምድ እየሰበሰብ እጅግ በጣም አደገኛ ይሆን ደቀ መዛሙርት የመምህሮቻቸውን ቃል ያከብራሉ። አሁን በቆሎ ትምህርት ቤት ያለው ልዩነትና ልዩ ነገር ምንድን ነው? ከቆሎ ትምህርት ቤት እየወጣን ወደ ከተማ ስንገባ ያን እንደኋላ ቀር እየቆጠር ነው። ይህን ደግሞ እንደ ስልጣኔ እያየ ነው። ሀፊረ ገጽን በገፊረ ገጽን ቀይር ማለት ነው። እውነት እናንተስ እንዲህ አይደለም። ማቴዎስ ወንጌል ምዕራፍ 20 ቁጥር 26 ላይ የምናገኘው ኃይለ ቃል ነው። ጌታችን የተናገረው ኃይለ ቃል ነው። ምንድነው? ዮሐንስና ያዕቆብ ስልጣን ፈልገው እናታቸውን አማላጅ ይዘው መጥተው ነበርና አሁን ምን አለ ጌታችን? የአሕዛብ አለቆች እንዲሰለጥኑባቸው ታውቃላችሁ አለ። የአሕዛብን ስርዓት የአሕዛብን አኗኗር ነገራቸው። አሕዛብ አንዱ ገዥ፣ አንዱ ተገዥ፣ አንዱ ባለስልጣን፣ አንዱ ተራ ሆነው አንዱ በአንዱ ላይ ሰልጥኖ በዚህ መልኩ ይኖራሉ አለና በእናንተስ እንዲህ አይደለም የሚል ነው። እና ጌታችን ደቀ መዛሙርቱን ምን እያላቸው ነው ስንል እንደ አሕዛብ አትኖሩ፣ እንደ ሌላው ሰውም አትኖሩ፣ ከሰው የተለያችሁ ናችሁ፣ የእናንተ እንደ ሌላው አይደለም ብሎ በእናንተስ እንዲህ አይደለም። ከእናንተ አለቃ የበላይ ሊሆን የሚፈልግ ባሪያ ሆኖ ያገልግል፣ አገልጋያችሁ ይሁን የሚል ኃይለ ቃል ነው። እኔ አሁን የፈለኳት እንደው በእናንተስ የምትለዋን ነው ማለት ነው። እና ምንድን ነው እንግዲህ የካህንና ምዕመን መለያ ሊኖረን ይገባል። መለያችን የቀዳሲያኑ መቀደስ ብቻ ከሆነ፣ የሰባኪያኑ መስበክ ብቻ ከሆነ፣ የማይሌታውያኑ ማይሌት ብቻ ከሆነ፣ በተለያየ አገልግሎት ዘርፍ የተሰለፉት የሁሉም አገልጋዮች መለያቸው አገልግሎት ከሆነ እጅግ በጣም አደገኛ ነው የሚሆነው። ለምን? ይሄ የአገልግሎት ጉዳይ የእንጀራችን መሶብ ነው የተለያዩ። ምዕመናንም የተለየ መሶብ አላቸው፣ የእኛ ደግሞ የእንጀራ መሶብ ሆኖ ነው ማለት ነው። እና በዚህ አይደለም ክርስቶስ መለያውን ያደረገው፣ በዚህ አይደለም። ከሕዝብ መካከል መርጧቸዋል። መርጦ ግን ስራቸው ከሕዝብ የተለየ እንደሚሆን፣ መንገዳቸው ከሕዝብ የተለየ እንደሚሆን፣ ከሕዝቡ ጋር አንድ መሆን እንደማይገባው፣ ከሕዝቡ እንዲለዩ ነው። በእናንተስ እንዲህ አይደለም የሚለው ነው። እና ለማለት የፈለኩት እኔ ምንድን ነው፣ እቺ ከተማ ብዙ ነገር እያስተማረች ነው። ብዙ ነገር ታሳየናለች፣ ብዙ ነገር ታስተምረናለች። አይናችን ብዙ ያያል፣ ጆሮአችንም ብዙ ይሰማል። ጆሮአችን የሰማውን አይናችን ደግሞ ያየውን ተግባራዊ የምናደርግ ከሆነ ከሕዝቡ በምን እንለያለን ነው። ከሕዝቡ የምንለይበት ሊኖረን ይገባል። እኔ ካህን ነኝ። አንድ የንስሐ አባት ከንስሐ ልጆቹ ካልተለየ እንዴት ነው ንስሐ መስጠት የሚችለው? አንድ ዲያቆን ከሰፈር ጎረምሳዎች ካልተለየ እንዴት ነው ለሰፈሩ ጎረምሳዎች ቀዳሽ ሆኖ ያኛው አስቀዳሽ ሆኖ በቀዳሽነት የሚገለጠው? መለየት መቻል አለበት ነው። መምህራኑ
የመቸኮል ዘመን ነው። እጅግ በጣም አደገኛ የሆነ ነገር ነው ያለው እና እኔ እንዴት መሰላችሁ አሁን የኛ የቆሎ ትምህርት ቤት ጥሩ ነው። አስተዳደጋችን እጅግ በጣም ጥሩ ነው። በእኛ ትምህርት ቤት ሀፊረ ገጽ የሚባል አለ። ከየትኛው ወንጌል የነበር የተረጎምናት ይችን ባለፈው ማቴዎስ 25 ሀፊረ ገጽ የሚል ተርጉመናል አይደል? ሀፊረ ገጽ ሊቃውንት ሀፊረ ገጽን ከመልካም ስራ ነው ያስገቡት። መልካም ስራ ውስጥ ነው ያስገቡት። አሁን እኛ ቆሎ ትምህርት ቤታችን ዋናው ትልቁ ሀፊረ ገጽ ነው። ይህ ሀፊረ ገጽ ማለት እኮ ማፈር ማለት እኮ ነው። ማፈር ነውር የሚባል ነገር አለ። ማፈር የሚባል ነገር አለ። ነውር የሚሆነውን ነገር መተው፣ ይህ ነገር ያሳፍራል ወይም ደግሞ ይህ ነገር ያዋርዳል ብሎ ያንን ነገር መተው ማለት ነው ሀፊረ ገጽ ማለት ነው። እና የቆሎ ትምህርታችን ጥሩ ነበር። አሁን ከቆሎ ትምህርት ቤት እየወጣን ወደ ከተማ ስንገባ ያን እንደኋላ ቀር እየቆጠር ነው። ይህን ደግሞ እንደ ስልጣኔ እያየ ነው። ሀፊረ ገጽን በደፊረ ገጽ ቀይር ማለት ነው። ሁለቱ ነበር አሁን ልክ ያ እንደ ድንቁርና ቆጠር ነው። ግን መንፈሳዊ ስራ ነው። እጅግ በጣም መልካም የሆነ መንገድ ነው ያ እና ከዚያ መጣጣችን ጥሩ ነበረ። ወደዚህ ስንመጣ ትንሽ መስመራችን መንገዳችን እየለቀቅን ነው። እጅግ በጣም አስቸጋሪ ነገር እየሆነ ነው እና እያየን እኮ ነው። አሁን በእኛ እድሜ ስንቱ ተቀያየረ፣ ስንቱ ተለያየ። በጣም በየጊዜው እኮ ነው። ዘመኑ እጅግ በጣም ፈጣን ነው። አሁን ድሮ ዘመኑ ሰው ቀሳን የተረጋጋ ነበር። አንድን ነገር ለመያዝ ብዙ ጊዜ ወስዶ ነበር የሚይዘው። የሰው እድሜውም ረዥም ነበር። አሁን አንድ ነገር ለመያዝ በአጭር ጊዜ ነው። እድሜውን ባጭር፣ ሞትም ባጭር መጣ፣ በሽታም ባጭር እንዲሁ ባጭር፣ ሁሉም አጭር አጭር፣ ሁሉም ነገር ባጭር ነው። ሁሉን ለመቅሰም ሁሉን ለመያዝ እንደ ሰው ያየነውን ለመሆን በአጭር ጊዜ ነው እና ይህ ነገር ግን መልካም አይደለም እና በእናንተስ የምትለው አፍራሽ ልትኖር ታስፈልገናለች ነው። አፍራሽ ናት ብቻ አይደለም። በእናንተስ ማለት ጌታ እኮ አፍራሽ ያደረገው አይዛብ አለ አንዱን ይገዛል። በእናንተ ግን በእናንተስ እንዲህ አይደለም የሚለውን ይህን መያዝ አለብን ብሎ በእኛስ በካህናት ውስጥ ይህ መደረግ የለበትም ማለት አለብን። ደቀ መዛሙርት የመምህሮቻቸውን ቃል ያከብራሉ። አሁን በቆሎ ትምህርት ቤት ያለው ልዩነትና ልዩ ነገር ምንድን ነው? ሀፊረ ገጽ ያልኳችሁ ምንድን ነው? የመምህሩን ቃል መስማትና ማክበር በጣም ትልቅ ነገር ነው። አሁን በዚህ በከተማ እንደምታውቁት የዘመናዊ ትምህርት መምህራኑ 15 10 ይሆናሉ። አንዱ ይወጣል፣ አንዱ ይገባል፣ አንዱ ይወጣል፣ አንዱ ይገባል፣ አንዱ ይወጣል፣ አንዱ ይገባል። መምህር ይሁን ተማሪን አይተውም። ይሄ የዘመናዊ ትምህርት ይህንን ልምድ ያዋረሰን ይህንን እየሳብን እየቀረጽብን ነው ማለት ነው። እና አሁን ከእናንተም እንግዲህ ዲግሪ ያለው አለ፣ ሁለተኛ ዲግሪ የያዘ አለ፣ ሶስተኛም ደግሞ የሚሞክር ይኖራል ማለት ነው። እና አሁን አብዛኞቻችን ከዚያ እየቀሰምን እየመጣን ነው ማለት ነው። ስለዚህ በዚህ በእኛ ቤተክርስቲያን ያለው ልምድ ሰርዘን ያን የውጩን ልምድ እየሰበሰብ እጅግ በጣም አደገኛ እየሆን ነው። በእውነት አንድ መጽሐፍ ከዋዝ ጠባባት ዳንኤል ክብረት መጽሐፍ ነው። አንድ ክፍል ነበር አሉ፣ በጣም የሚኮርጅ ክፍል በዘመናዊ ትምህርት ነው። እንደ በዚህ ክፍል እኮ ጀግና የተባለ መምህር ሊቆጣጠረው አይችልም። ኮራጆች ናቸው። አንድ ጀግና መምህር አለ ደግሞ በመቆጣጠር የሚታወቀው። እኔም ደግሞ ማንም ያመጣ አንድ ተማሪ አንድ ተጥራ አይነካም አለና ገባ። ከዚያ በኋላ ያ መምህር ለመቆጣጠር በጣም ኃይለኛ ነው። ተማሪው ደግሞ ለመኮረጅ የታወቀ። ከዚያ በኋላ ሳይት የማያስኮረጃቸው ሆነ። በኋላ በደንብ አድርገው ይህን ጥያቄውን ሰሩና ወረቀት ጻፉና መምህሩ እንግዲህ ከላይ ወደ ታች ከታች ወደ ላይ አይደል የሚሄደው። ከታች ወደ ላይ ሲሄድ አንዱ ፈጣን ተማሪ ሄደና ጀርባው ላይ በወደ ነገር ለጠፋት ውጤቷል። መምህሩ ወደ ላይ ሲወጣ በታች አለው ይኮርጃል። መምህሩ ወደ ታች ሲወርድ በላይ ያለው ይኮርጃል። በኋላ መምህሩ ይህ ተማሪ ይኮርጃል እየተባለ አይንቀሳቀስም።
ይለዋል እና እንደዚህ ሰምቼ ነበረ። በእናንተስ አሁን እንደዚህ መሆን አለበት። አሁን ከዛ እየጎተትን እየሳብን የምናመጣው ነገር አለ ማለት ነው። ይህን ያኛውን ስናይ እኔ የመምህሬን ቃል እንደ እግዚአብሔር ቃል መምህሬ እንደዚህ ነው ካለ እንደ አካል በቃ እንደዛ በምንም ታምር ወደ ቀኝ ወደ ግራ ቀስቅስ ማለት ይሄን እዚያ ነው እና መንፈሳዊነታችንና አካሄዳችን እንዴት ዓለሙ ተከተለ ምንድነው እኛ የምንታይ ነው አራያ መሆን አለብን ነውና እንደው በእኛ የሚለውን በአፍራሽ በእኛ ግን የሚለው ዓለሙ እንደዚያ ነው። ዓለሙ ይባክናል፣ ዓለሙ ይሸውዳል፣ ያታልላል፣ ቀጣፊ ነው፣ አታላይ ነው፣ እያታለለ ነው የሚኖር ጥሎ ነው የሚያልፈው። እኛስ እያልን ግን እኛ ግን በሚል ነው ግን በሚል ማፍረስ አለብን ነውና እውነተኛ አካሄዳችን የተሻለ ካልሆነ ወንጌል መመራችን ከንቱ ነው። ትራንስፖርት ማውጣታችሁን ከንቱ ነው። ጊዜያችሁን መቃጠላችሁን ከንቱ ካልጸድቅ ምን ያደርግልን? እውነት ነው። ቢያንስ አንዳንድ ቀን ስንሳሳት ንስሐ ገብተን መጽደቅ ካልቻል ለምንድን ነው የምንማረው? ምን ይሰራል? ምን እንጀራ እኮ መርካቶ መዋል እኮ ምን ግን ይሻል እኮ እውነት ነው። እና በእኛስ የሚለውን አፍራሽ እንድንይዝ እኔ አደራ እላለሁ። እግዚአብሔር ትንሽ ሃሌሉያ 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 ክቡራን አንትሙ መምህራን ዛሬክሙ ክርስቶስ ክቡራን አንትሙ መምህራን አኀዊነ ወአበዊነ ክቡራን አንትሙ መምህራን ከመ ወርኅ ንጹሐን ወከመ ኮከብ ብሩሃን ክቡራን አንትሙ አበዊነ በትዕግሥትክሙ እክንዎ ለእኩይ ህሊና በዝንቱ ዓለም ክቡራን አንትሙ ክቡራን አንትሙ መምህራን ነጋት ዘርኡ ኪነ ተክሉ ወሰርከ ተዐርሩ ገራይተክሙ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ እለ ቅኑታን ኀቤክሙ በጽድቅ መምህራኒነ ኅሩያን አይጹቅ በውስተ ዓለም ስምክሙ ውቅ እውነት አባታችን ለቅኑታን አቁመው በጽድቅ የምታስቡ በቀደም ወገናቸውን ታጥቀው ለተሰጠው ቃል ምላሽ እናታችን ድንግል ማርያምን ለሚያቃልም ሰዎች መልስ ሲሰጡ ይሄንን እንትን ብየው ነበር በቀደም። ዛሬ የደገምኩት ስለሚገባቸው በሁለቱ መምህራን በጣም ደስ የሚለው ታጥቀው ወገባቸውን በዚህ መልስ ለመስጠት ቤተክርስቲያናችን ለማስከበር ትልቅ ስራ ስለሚሰሩ በጣም ኩራት ይሰማናል ማለት ነው። ሁኔታውን እየተወቁ ዜማው ብቻ እንፈልፈለ ብል ገነተ ንጉሥ ሰቀዩ እነቃ ወንጌል መሬቶ አርወዩ ለክብረ እበዩ በኩሎ አግለዩ መምህራን መገንተ ሐዲስ ተሰዩ። ወንድሞቻችን ለእናንተ ደግሞ አንድ ነገርና አፍቅሮትክሙ አኀው ውስተ ረሃይበ ልብየ ተጽሕፈ ወኪያተ ጽሕፋ ወኪያክሙ እረሲ እንታይተ እግዚአብሔር ተስፋ ሰላም
ይዌድሶከ ሊቃውንት በእንተ ስነ ግብርከ ይዌድሶከ ሊቃውንት በእንተ ስነ ግብርከ ወይትፌግኡ በጣዕመ ቃልከ ወይትፌግኡ መጋቤ ሐዲስ ወይትፌግኡ በጣዕመ ቃልከ ወይትፌግኡ በጣዕመ ይዌድሶከ ሊቃውንት በእንተ ስነ ግብርከ ወይትፌግኡ በጣዕመ ቃልከ ወይትፌግኡ መጋቤ ሐዲስ በሰላም ስለሚዘጋ ተሳልከ እግዚኦ ምድረከ ሃሌሉያ ምስለከ እግዚኦ አምላክነ በእንተ ሰላም ለኩሉ ዓለም ወህዳተ ለቅዱሳት